ክቡር ዶክተር አብይ አህመድ የኢትዮጵያ ሕዝብ ጠቅላይ ሚኒስትር 24 ሰዓት ኢትዮጵያ እኔ ከተኛው አንድ ነገር ትሆንብኛለች የሚል ስስት ነው የነበረኝ። ለዚህ ያተረፍኩት ቁስል ብቻ ነው። በቃኝ ብያለሁ። የአማራ ሕዝብ ነው ትግራይ ዘመናት አብሮ ይኖር እንግዲህ ወደደስ ጀማቃታችሁ እናንተ ፕሪቶሪያ ላይ ስትደራደሩ እናንተ ብልጽግና ሲደራደር ትግራይ ሕዝብ እና አማራ ሕዝብ ይገናኛሉ። ጦርነት ቢነሳ እስከ ቤት በለው እየተባለ እስከ ቤተክርስቲያኑ በለው እየተባለ ምሽጋቸው ገዳም ነው እየተባለ አብይ ከመምጣቱ በፊት እኮ የኛ ቁጥር አንድ ጠላት ድህነት ነው የነበረው። በጣም እንጸየፈው ማለት ነው። ተስፋን የሚቀማ መንግስት ነው ያመጣው በማበድ ምክንያት። ለዚህ ነፍሰ በላ መንግስት ፋታ ተሰጠው። ሰላም ጤና ይስጥልን። በስነደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። እዚህ ደግሞ የምንመለከተው እንግዲህ ሚዲያ ላይ ብዙዎችን እያናገረ የሚገኘው የታማኝ በየነ ንግግር አለ። ኢትዮጵያን በመውረዴ ብዙ ችግርና ስቃይ እንደዚሁ ደግሞ ስደት ደርሶብኛል። በዚህም የተነሳ በኢትዮጵያ ተስፋ ቆርጫለሁ ሲሉ ንግግር አድርገዋል። ይህም ንግግራቸው ብዙዎችን እያነጋገረ ይገኛል። በዚህ ንግግራቸው እንግዲህ አንዲት እህታችን ጠንከር ያለ ሀሳብ አንስታለች። እንዲሁም አሁን ላለችው ኢትዮጵያ ተጠያቂው አንዱ አንተ ነህ ብላለች። እሱን የምንመለከት ነው የሚሆነው። እንደዚሁ ደግሞ ኢትዮጵያን ህዝብ እያማረረ የሚገኘው ውድነቱ ጉዳይም አለ። እሱንም እንመለከተዋለን። ላይክ እና ሼር ማድረግ እንዳይረሳ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ መጀመሪያ ብዙዎችን እያናገረ የሚገኘው ወደ ታማኝ በየነ ንግግር ከሚያችን በፊት እቺ ነው እንመልከት። አብይ ከመምጣቱ በፊት እኮ የኛ ቁጥር አንድ ጠላት ድህነት ነው የነበረው። በጣም እንጸየፈው ማለት ነው። እያንዳንዱ ኢትዮጵያዊ ራዕይ ነበረው፣ ተስፋ ነበረው። ተስፋን የሚቀማ መንግስት ነው ያመጣው በማበድ ምክንያት። ሞትን አታዳንቁ የሚል መሪ እኮ ነው የፈጠርነው። አንተ በመከራ አንድነትን የፈጠረን የህዳሴን ግድብ የዚችን አከል ድህነት ይቀርፋል ተብሎ ተስፋን የሚቀማ መንግስት ነው ያመጣው በማበድ ምክንያት፣ ባለማስተዋል ምክንያት። ዛሬ ከዚህ እብደት መንቃት አለብኝ ብለህ ካሰብ አትጠራጠር፣ አገርህን ሰላም ማድረግ ትችላለህ። ትናንት ከተሳሳትከው የተሳሳተ መንገድ ልክ አልነበርኩም ብለህ ራስህን የቆነጠጥክ ቀን ጀግና ትሆናለህ። ለዚህ ነፍሰ በላ መንግስት ፋታ አትሰጠው። እኔ ቅድም ጸግሽ ያቀረብካቸው የመፍትሄ ሐሳቦች እድሎች አሉ። ምንድነው እነዛ ያፈረስናቸውን ሴቶች ዞር ብለን ተመልሰን እሱን ለመገንባት መሞከር፣ ከራስ ጋር መታረቅ ማለት። ስለዚህ ቅድም ጨርሰዋል። በዩናይትድ አረብ ኤሚሬትስ ጦርነት ክፈት ሲባል የሚከፍት አቁም ሲባል የሚያቆም መንግስት በእብደታችን አመጣን። ህዝቡ ራሱ ነው መጠየቅ ያለበት። ይሄን ከጠየቀ ትናንትና ህልም ራዕይ የነበረኝ ዛሬ ራዕይን የሚበላ ሰው እንዴት ፈጠርኩ ብሎ ራሱን ይጠይቅ። አትጠራጠር። ይሄን መጠየቅ ከጀመረ ከየትኛውም ህዝብ ጋር መነጋገር ይችላል። የሆነ ህዝብ ትናንት ያጠፋሁት ነገር አለ፣ ልክ ነው፣ ለበደልኩት ህዝብ ይቅርታ ልጠይቀው ይገባል ካለ ይቻላል። አይቻል እኔ ከበደልኩ እኮ ይቅርታ ልጠይቅ ይችላል። ምን ችግር አለ? ምክንያቱም ካለፈው የሚመጣው ይበልጣል። አብረን እንድንኖር። ስለዚህ እንደ ትግራይ የጀመርናቸው አሉ። ለምሳሌ ከኤርትራ ህዝብ ጋር የተጀመረው ግንኙነት ዛሬ የኤርትራን ህዝብና የትግራይን ህዝብ ለዘላለሙ እንደማይገናኙ አድርጌ አባልቻቸዋለሁ ብሎ ያሰበ መንግስት ገና ቁጭ ብለን መነጋገር ስንጀምር ራሱ ይዞራል። ከአፋር ወንድሞቼ ጋር ቁጭ ብዬ ስነጋገር ጭንቅላቱ ይዞራል። ከአማራ ህዝብ ጋር ቁጭ ብዬ ስነጋገር ጭንቅላቱ ይዞራል። ይሄን ነው ማድረግ ያለብን። መድኃኒቱ ይሄ ስለሆነ ማይካድራ ላይ የተደረገው እኮ ተጋሩና የአማራ ህዝብና የትግራይ ቶታሊ ለዘላለም እንደማይገናኝ ታስቦ እኮ። ይሄን ማፍረስ ከቻልን ብቻ ነው ይቺ ሀገር ሰላም እናደርጋት እንችላለን። ስለዚህ በህዝቦች መካከል ያለ ግንኙነት ለሰላም በጣም መሰረታዊ ነገር ነው። መጀመሪያውንም ይሄን ማሰብ ስላልቻለች ነው ይቺ ሀገር ይሄ ህዝብ ወደዚህ መቀመቅ የገባው። የአንዱ ህዝብ ቁስል እኔ ነው ብሎ ከመጀመሪያው ማሰብ ቢችል ኖሮ የሁሉ ማዕት አይመጣም ነበር። አሁንም ግን ከዚህ የባሰ ነገር ሊመጣ ይችላል። የኦሮሞ ህዝብ የኦሮሞ ልሂቅ ከዚህ በላይ ሌላ መከራ እንዲመጣ ቆሞ መጠበቅ ያለበት አይመስለኝም። የአማራ ልሂቅ ትናንት ከነበረው የጥፋት አስተሳሰብ የአማራ ቀሳውስት አባቶች፣ የቤተክርስቲያን ሰዎች፣ የመስጊድ ሰዎች ከትናንት ስተታችሁ ተምራችሁ ዛሬ ለሰላም መዘመር ነው ያለባችሁ። ቅድም እንዳልከው ለወታደሮቹ
እናቱን እህቱን የሚገል ወታደር እንግዲህ ይሄን ቪዲዮ ሚዲያ ሲዘዋወር ነበርና በዚህ መንገድ እንግዲህ ያለበትን ችግር ህዝብ እየገለጸ ይገኛል። ቀጣይ የምንመለከተው እንግዲህ ታማኝ በየነ ጉዳይ ነው። ታማኝ በየነ እንግዲህ ለኢትዮጵያ ብዙ አድርጌያለሁ፣ ብዙ ተውያለሁ፣ ብዙ መስዋዕትነት ከፍያለሁ፣ ሳልተኛ አድሬያለሁ። ነገር ግን ኢትዮጵያ ይሄን ነገር በሙሉ አይታ ሳታከብረኝ አሳደኛ ብዙ ችግር ተቀብያለሁ፣ በዚህ የተነሳ ያሉ ይገኛሉ። እስቲ እንመልከት። ኢትዮጵያን እወዳታለሁ ግን በመውደዴ በዚህ ልክ ጎዳለሁ ብዬ አስቤ አላቅም። በዚህ ልክ ይዘመትብኛል ብዬ አስቤ አላቅም። 24 ሰዓት ኢትዮጵያ እኔ ከተኛው አንድ ነገር ትሆንብኛለች የሚል ስስት ነው የነበረኝ። ለዚህ ያተረፍኩት ቁስል ብቻ ነው። በቃኝ ብያለሁ። ኢትዮጵያን 24 ሰዓት ፍቅሬ ልሰጣት፣ ገንዘቤን ልሰጣት፣ አቅሜን ልሰጣት ሞክሬ ቁስል ነው ያተረፍኩት። እሺ ታማኝዬ እንግዲህ የተሰማህን ስሜት አጋራ። በዘመን በጊዜ በሁኔታ የማይቀየር ሁሉም ቢከዳ የማይከዳው እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። አልመጣም ነበር። አንደኛ ለኩሪ አንዴ እሺ ስላልኩ ቃሌም መስበር ከበደኝ። ሁለተኛ ጓደኛዬ ንጉስ አላስቀምጥ ስላለኝ ነው እንጂ መምጣት አልፈልግም። ሽልማት አልፈልግም። ሽልማት ትቻለሁ። ይሄ ለከማችሁበት የሰራችሁት ነገር ከቅን ልቦና ነው። ብዙ መከራ አለው። ተዘጋጁ። ብዙ እንቅፋት አለው። እኔ ሀገሬን እወዳታለሁ። ያያሌው መስፍንን ቁጭትና ቁስል ሸር አደርጋለሁ። ኢትዮጵያን እወዳታለሁ ግን በመውደዴ በዚህ ልክ ጎዳለሁ ብዬ አስቤ አላቅም። በዚህ ልክ ይዘመትብኛል ብዬ አስቤ አላቅም። 24 ሰዓት ኢትዮጵያ እኔ ከተኛው አንድ ነገር ትሆንብኛለች የሚል ስስት ነው የነበረኝ። ለዚህ ያተረፍኩት ቁስል ብቻ ነው። በቃኝ ብያለሁ። ስለዚህ ወደፊት ኑዛዜ ስላለ ኑዛዜ ለሞት ብቻ ነው። ግን እኔ በህይወት ቆሜ የሆንኩትን ሁሉ እናገረዋለሁ አንድ ቀን በቅርብ። እስከዚያ ግን ፕራዮሪቲዎቼ ልጆቼ፣ ያስቀየምኳቸው፣ ጥያቸው የሄድኩ የሚፈልጉትን ሳልሰጥ የቀጣኋቸው ልጆቼን መውደድ ብቻ ነው። ከዛ ውጭ ግን በህዝባዊ ስብሰባ በህዝባዊ በዓል መገኘት ያመኛል። ቁስሌን ወቁት። ውፍረት ሳይሆን ሸክም ነው እዚህ ውስጥ ያለው። ኢትዮጵያን 24 ሰዓት ፍቅሬ ልሰጣት፣ ገንዘቤን ልሰጣት፣ አቅሜን ልሰጣት ሞክሬ ቁስል ነው ያተረፍኩት። ሽልማት የክብር ዶክትሬት ተሰጥቶኛል። የዛሬ 5 ዓመት ወርውሬው ነው የመጣሁት። አልተቀበልኩም። ክላሽንኮቭ ተሰጥቻለሁ። አፋር ሄጄ እዛው ጥየው ነው የመጣሁት። ጦና ተብያለሁ ጋሞ ጎፋ ሄጄ። ይሄ ሁሉ ለእኔ ምንም አይደለም። በቅንነት የሰራሁት ሁሉ መርዞ ነው አመመኝ። እግዚአብሔር ይክበር ይመስገን። ስለደከማችሁ በርቱ፣ ግን ፈተና ይጠብቃችኋል። ታማኝ እናመሰግናለን። ታማኝ በየነ በዚህ መንገድ ብዙዎችን ያስለቀሰ፣ ብዙዎችን ልብ የነካ፣ ብዙዎችን ያሳዘነና ብዙዎችንም እንደዚሁ ያነጋገረ ንግግር አድርገዋልና በዚህ ንግግራቸው እንግዲህ ሐሳባቸውን የሚደግፉ አሉ፣ አዎ ተበድሏል የሚሉ አሉ። እነዚህ ደግሞ እንዲሁም ለዛሬዋ ኢትዮጵያ ወደሞ ዛሬ ኢትዮጵያ ደረሰበት ችግር በሙሉ ተጠያቂው አንዱ አንተ ነህ ብለው ሐሳብ የሚያነሱ አሉና ዛሬ እሱ ነው የምንመለከተው። ከዛ በፊት ግን ታማኝ በየነ አሁን ያለውን መንግስት ከመቃወም በፊት ምን ሲያደርግ ነበር፣ ወይ ደግሞ ይሄን መንግስት ሲመጣ እንዴት ነበር የተቀበለው የሚለው ነገር ተመልከቱ።
ይሄ ቀን እንዲመጣ ሕይወታቸውን ከፍለው ለዚህ ቀን ላደረሱንና አመራርም ለሰጡት በሙሉ ለ30 ሰከንድ አንዴ ቆምና ጨብጭብላቸው። በሕይወት ለተለዩን ሁሉ ይሄ ለኔ ከባድ ነው። አንድ የሀገር መሪ ንግግሩን አቋርጦ ለኔ መድረክ መስጠት እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ክቡር ዶክተር አብይ አህመድ የኢትዮጵያ ሕዝብ ጠቅላይ ሚኒስትር፣ በመላው ዓለም በተለያዩ ሀገራት መሪዎች የተለያየ ምርጫ ሳጥን ይዘርፋሉ፣ ይሰርቃሉ። እንደ ዶክተር አብይ መስረቅ የቻለ አላየሁም። ያለ ምርጫ ሳጥን የሕዝብ ልብ በመስረቅ ብቸኛው የሕዝብ ተመራጭ በመሆናቸው ሁሉንም ኃላፊነት ለሳቸው አንሰጥም። መንገዱን አሳይተውናል። ኃላፊነቱ የኛ ነው። ዶክተር አብይ የግድያ ሙከራ ተደርጎባቸዋል። ከእንግዲህ በኋላ ቢሞቱ እንኳን በኢትዮጵያ ትልቁ ሐውልትና ስማቸው ዘላለማዊ ነው። ይሄን የለውጥ እንቅስቃሴ እየመራችሁ ግንቡ ነው አይደል የፈረሰው? ግንቡ ፈርሷል። ድልድዩም መገንባት ጀምሯል። ለዚህ ላበቃችሁን በተለይም ኦቦ ለማ መገርሳ በኦህዴድ ውስጥ ያሉ አመራሮች በሙሉ በብአዴንም ያሉ ለለውጡ መምጣት ከፍተኛ አስተዋጽኦ ላደረጉ በሙሉ ኢትዮጵያውያን እናመሰግናችኋለን። እንዳች ነው እንግዲህ በዚህ መንገድ ዝቅ ብሎ ምድር ላይ ተደፍቶ ሰግዶ ነበር አክብሮት ሰጥቶ የተቀበለው። ነገር ግን እንዳሰበው አልሆነም ይመስለኛል። እንግዲህ መንግስቱ ይሄ ነገርየው ከሄደ ከጊዜ በኋላ እንዳሰበው አልሆነም መሰለኝ። አሁን ደግሞ መጥቶ ተስፋ ቆርጬ ያለው እያለ ይገኛል። እናንተ በዚህ ጉዳይ ሀሳባችሁን አስቀምጡ፣ ከሮ ጀምሮ የምታውቁት ነገር ግን አንዴታችን እንግዲህ በዚህ ንግግር ላይ ያነሳችው ትልቅ ሀሳብ አለ። እስቲ የሷን ንግግር እንመልከት። ኢትዮጵያን ወዳታለሁ፣ ግን በመውደዴ በዚህ ልክ ጎዳለሁ ብዬ አስቤ አላቅም። በዚህ ልክ ይዘመትብኛል ብዬ አስቤ አላቅም። 24 ሰዓት ኢትዮጵያ እኔ ከተኛው አንድ ነገር ትሆንብኛለች የሚል ስስት ነው የነበረኝ። ለዚህ ያተረፍኩት ቁስል ብቻ ነው። በቃኝ ብያለሁ። ኢትዮጵያን 24 ሰዓት ፍቅሬን ልሰጣት፣ ገንዘቤን ልሰጣት፣ አቅሜን ልሰጣት ሞክሬ ቁስል ነው ያተረፍኩት። ሰላም ሰላም ቤተሰብ እንደምን አላችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ዛሬ ሐሳቤ እንግዲህ በዚህ ቪዲዮ ታማኝ በየነ በተናገረው በሰሞኑ ሐሳብ ላይ መነሻዬን አደርጋለሁ ብዬ አስባለሁ። ለሁልጊዜው እናንተም ላይክ፣ ኮመንት፣ ሼር በማድረግ ለሚመለከተው ክፍል እንድታደርሱልኝ በትህትና ጠይቃለሁ። አንዳንዴ ስሜታዊ ሊሆን ስለሚችል እሱን ደግሞ በጣም ኤክስኪውዝ ጠይቃለሁ። እኛ ሀገር ሰው ሲተርት እንደ መልክሽ ማማር እንደ ሴትነትሽ ትዕግስትን ጨምረው በሰጡሽ እናትሽ ይላል እና አንዳንዴ ታማኝ በየነ እንዲያው በዛው በነበርክበት ጎሬ ብትቆይ ነው የተሻለ የሚሆነው። አንተ የምትላት ኢትዮጵያ፣ አንተ ያኔ እንቅልፍ ያጣህላት ኢትዮጵያ፣ እችን ኢትዮጵያ ልትሰጠን ነበር 25 ዓመት ሙሉ መንግስትን የታገልከው። መንግስትን የታገልክ የነበረን ስርዓት የታገልክ እንዲህ አይነት ብልጽግና የሚባል ቅጣምባሩ የጠፋው ስርዓት አምጥታችሁ እላችን ላይ ልጥሩ እንደሆነ ነበር ብናቀ ኖሮማ ይሄን ያህል ህዝብም እኮ ታማኝ ብሎ አንተ ባልተከተለ ነበር። እኔ እውነት ለመናገር በምንሰራቸው ቪዲዮዎች ላይ ግለሰቦችን ማንሳት አልፈልግም። ታማኝ በየነ ግን ግለሰብ አይደለም። ታማኝ በየነ ጠርቶት ያልተገኘ ስብሰባ፣ ታማኝ በየነ ያላንቀሳቀሰው ዲያስፖራ አልነበረም። ችግሩ ግን መንግስት መመስረት እንደ መንግስት መጣል ቀላል ሆኖ አልተገኘለትም።
ወይም ደግሞ እነሱ የሚፈልጉት ኢትዮጵያ እንደዚህ አይነት ኢትዮጵያ ነበር የሚሉን የነበረው። የግንቦት 7 ስርዓት በጣም በሚገርመው ሁኔታ ሪስፖንሲቢሊቲን መውሰድ የማይፈልግ ነገር ግን ሀገራችን ላይ በሚደረገው ጥፋት ውድመት ከብልጽግና ጋር እኩል ፓርቲሲፔት ያደረገና ያሁን ያለውን ምስቅልቅሎ የወጣችውን ኢትዮጵያ ስርዓት የዘረጋ የግንቦት 7 ስርዓት ነው። የዚህ ስርዓት አራማጅ ደግሞ እነ ታማኝ በየነ፣ እነ ብርሃኑ ነጋ፣ እነ ናምን ዘለቀ እና አንዳርጋቸው ጽጌ እነዚህ ሰዎች ማስተር ማይንዶች ናቸው። የብሔር ፖለቲካን አናካሂድም ብለው ነገር ግን የሰሜን ጦርነት እንዲጀመር የአማራ ክልል መሪዎች ምክንያቱም የአማራ ክልል መሪዎች ቢኖሩ ኖሮ የሰሜኑ ጦርነት እንደማይጀመር ዘይኖ የአማራ ክልል ዛሬ ያለ መሪ እንዲቀር እነ አምባቸው እነ ምግባር እነዘዝ ከናምባቸው በፊት የሞተው ማን ነው የሚባል የናምባቸው ዘመድ ስሙን እንድትጽፉልኝ እነዚህ ሰዎች ከክልሉ እንዲወገዱ አብረው ሰፖርት ሲያረጉ የነበሩ የግንቦት 7 ማስተር ማይንዶች ናቸው። ነገር ግን ብልጽግና ነው ራሱ ሪስፖንሲቢሊቲ እንዳይወስዱ እንዲህ አድርጎ ያስቀመጣቸው። ነገር ግን ተጠያቂነት ስለሌለ አያችሁ ዛሬም ቢሆን ከነበራችሁበት ጎሬ ኤክስኪውዝ መጠየቅ ሲገባችሁ ከነበራችሁበት ጎሬ መጥታችሁ እንደገና ተመለሳችሁ ህዝብን ብሌም ልታደርጉ የምትችሉበት መንገድ የለም። አንተን አምኖ ያልተቀሳቀሰ ዲያስፖራ የለም። ነገር ግን ፊትክን ያዞርክበት ለዚህ ህዝብ አንተ ነህ። ህዝቡ አይደለም ፊትን ያዞርክ። ነገር ግን የምትፈልገው ስርዓት ይሄ እንደነበር ግን አይታወቅም የነበረ የብሔር ፖለቲካ አናካይድም ትላላችሁ። የሰሜንን ጦርነት ለመቀስቀስ ግን ህዝብና ፓርቲን ባንድ ላይ ጨፍልቃችሁ ሰሜን ድረስ ሚሊተሪ ለብሰ ከአሜሪካ ተንደርድረ ኢትዮጵያ ገብተ የሚሊተሪ ለብሰ ለማዝመት የአማራንና የትግራይን ህዝብ ደም ለማቀባት ከባህር ዳር እስከ መቀሌ ድረስ የአማራና የትግራይ ህዝብ እንዳይገናኝ አድርጋችሁ የነበረውን ትስስር የነበረውን ዝምድና የነበረውን ጉርብትና በትናችሁ ከወጣችሁ በኋላ ብልጽግና ሲያደርስ የነበረውን ጄኖሳይድ እንዳይታወቅ ኖ ሞር እያላችሁ በአካል የምታደርጉት የነበረው ዲሞንስትሬሽን በቲዩት ስታደርጉት እነናምን ዘለቀ ሲመሩት የነበረው የዲጂታል ሰራዊት ዛሬ አማራ ህዝብ ላይ እንኳን ያማራንን ብላችሁ እንደምታስቡት በአማራውን ለማዝመት ትግሬው ላይ እንደሄዳችሁበት ላይ የአማራ ህዝብ ጦርነት እንኳን እንዳይነገር አድርጋችሁ ነው ያፈናችሁት። በመጨፍጨፉ ግን ተስማማላችሁ። የአማራ ህዝብና የትግራይ ህዝብ ለዘመናት አብሮ የኖረን ህዝብ የተዋለደን ህዝብ ደም አቃብታችሁ እናንተ ፕሪቶሪያ ላይ ስትደራደሩ የእናንተ ብልጽግና ሲደራደር የትግራይ ህዝብና የአማራ ህዝብ እንዳይገናኝ ያደረጋችሁት። ዛሬም ቢሆን ካርድ እየመዘዛችሁ ዛሬም ቢሆን ቆርሾ እየመዘዛችሁ ይህ ጦርነት የትግራይ ህዝብና የአማራ ህዝብ እንዳይገናኝ ምክንያቱም ካልተገናኘ ብልጽግና ወንበሩን አጽንቶ ህዝቦችን በማንነታቸው እየጨፈጨፈ ይኖራል። በስም ግን ጭንበላችሁና ካባችሁ ኢትዮጵያዊ ነኝ ትላላችሁ። ሁሉም ብሔር ተደራጅቶ በብሔርነቱ ማንነቱን ማስከበር ሲችል አማራ ነኝ ሲል አማራ መሆንክን እርግጠኛ ባንሆንም ተወልደ ያደግክበት የአማራ ህዝብ ግን ሲደራጅ ኢትዮጵያን ሊያፈርስ ነው ብለ የዛሬን ጦርነት በማይነገረው ጦርነት ህዝባችን እያለቀ የአማራ ህዝብ ዛሬ በየአርሶ አደሩ ታዛ መድፍና መትረጊስ ተጠምዶበት ማረስ አይችል ሴኩሪቲው የተረጋገጠ አይደል። ጦርነት ቢነሳ እስከ ቤቱ በለው እየተባለ እስከ ቤተ ክርስቲያኑ በለው እየተባለ ምሽጋቸው ገዳም ነው እየተባለ በማይነገረው ጦርነት ሚዲያ እንዳይገባ አድርገህ እንደነናምን ዘለቀ ትራንትና ኖሞር እያሉ በትዊተር ሲያዘምቱት የነበረው ሰራዊት ዛሬ የአማራ ህዝብ መጨፍጨፍ ግን ቅንጣት ታል መጻፍ አይፈልግም። ቅንጣት ታል መጻፍ አይፈልግም። ታዲያ ህዝባችን ዛሬም ድረስ እናንተ ባመጣችሁት ፖለቲካ እየተበላ እየተርመጠመጠ ታማኝ በየነ ጎበዝ ብለን አጨብጭበን ልንሸልም ፈለክ? በኢሚግሬሽን ፕሮሰስ የረዳቸው ሰዎች ይሄን ያለ ሪኮግናይዝድ ካደረጉ በቂ ነው።
ኢትዮጵያ ህዝብና አማራ ህዝብ አንተን የመሸለም ማንዴት የለበት እንዲያውም ተጠያቂነት አለብህ አንተ አመጣችሁልን ፖለቲካ ይሄ ነበር እቺን ኢትዮጵያ ነበር የምትፈልጓት ተወልጄ ያደኩበት የምትለው ጎንደር ዛሬ ከሰሜን ጎንደር ደቡብ ጎንደር ከማዕከላዊ ጎንደር ምዕራብ ጎንደር ከመሃል ከተማው ከክልሉ ከተማ ከባህር ዳር ደብረ ማርቆስ ከባህር ዳር ወሎ ከባህር ዳር ደብረ ብርሃን መሄድ ይቻላል ዛሬ አይኬድም ከባህር ዳር አዲስ አበባ ከጎንደር አዲስ አበባ ከወሎ አዲስ አበባ መሄድ ይቻላል ከደብረ ብርሃን አዲስ አበባ መሄድ ይቻላል አይቻልም እቺን ኢትዮጵያን የፈጠራችሁልን እቺን ኢትዮጵያን ያመጣችሁልን ነገር ግን ብልጽግና ራሱ እናንተን አምጥቶ ተሸክሞ ይዞ መጥቶ ኢንድርጊት እንድትፈጽሙ በማድረጉ ሪስፖንሲቢሊቲ እንዳትወስዱ ያደረጋችሁ ራሱ ብልጽግና ነው ነገር ብልጽግና ራሱ ሲጠየቅ እናንተን ጆሮ እየጎተተ ይዞ ይመጣል እናንተ ስርዓት አይደለም እንዴ የብርሃኑ ነጋ ስርዓት አይደለም እንዴ 7 ሚሊዮን ህፃናት ትምህርት ቤት እንዳይሄዱ ያደረገው አንዳርጋቸው ጽጌ መጽሐፍ አይደለም እንዴ አማራ የሚባል አናቅም አማራ በአማራነቱ ከተደራጀ ኢትዮጵያን ያፈርሳል ብላችሁ የብሔር ፖለቲካን አናራምድም እኛ ኢትዮጵያውያንን ብላችሁ ነገር ግን የሰሜኑን ጦርነት ስትለኩሱ ግን ህዝብን እንደ ህዝብ ፓርቲን እንደ ፓርቲ ባንድ ላይ ጨፍልቃችሁ የትግራይ ህዝብና ህዋት አንድ ነው ሁሉም መጥፋት አለበት ኮንሰንትሬሽን ካምፕ መግባት አለበት ያለው የናንተው የግንቦት ሰባት ፍሎዞፈሩ አይደለም እንደነዳኛቸው ዛሬም ቢሆን የወልቃይት ጠገዴን መሬት እንደ ካርታ ከልሎ አንቆ ይዞ ያማራንና የትግራይን ህዝብ አንድ እንዳይሆን ዛሬም ቢሆን የወልቃይት ጠገዴ በበደል በሰቆቃ እንዲቀመጥ አድርጋችሁ ለራሳችሁ ጥቅም ያሳደራችሁት እናንተ አይደላችሁም ይሄን እንድንናገር ነው ወይ ዛሬ መጣ ያተረፍኩት ምን ነው አይህ መንግስት መመስረት እንደ መንግስት መጣል ቀላል አይደለም የመሰረታችሁልን መንግስትማ አየ ነው ህዝብን እንደ ህዝብ አደራጅቶ የሚበላ ዛሬ የአማራ ህዝብ መተንፈሻለሁ በየታዛው መድፍና ላውንቸር አይደለም ተጠምዶበት ያለ ታክስ ከተጀመረ በለው ህዝቡንም ተብሎ አይደለም እየተነገረ ያለ ይሄ አይደለም እንዲያበረከታችሁልን ፖለቲካ ምን ብለን እንድንሸልም ፈልገህ ነው እዛው ደግሞ በኢሚግሬሽን ፕሮሰስ ያገዝካቸው ሰዎች ይሸልሙ እንጂ በምትጠይቅበት ጊዜ ማትጠይቃለሁ ይሄ ትክክል አይደለም እንግዲህ ሰማችሁ በዚህ መንገድ የታማኝን ሐሳብ ውርቅ የሚያደርገው ደግሞ ትክክል አይደለም አንተ ራስህ እንደዚህ አይነት ሰው ነበርክ አሁን መጣክ እንዲሁም ህዝቡን እንዴት ትወቅሳለህ የሚል ነገር ያነሱ የሚገኙ ወንድሞችም አሉ እታችና መጣውላችሁ ብዙ ስለምናያት እንጂ ብዙ እንደዚህ አይነት ሐሳቦች አሉ እንደዚሁ ደግሞ ልክ ነው ብዙ ታግሏል ነገር ግን እንዳሰበው አልሆነም ብለው የሱን ሐሳብ የሚቀበሉ የሚደግፉም አሉና እናንተ እስከየትኛው ወገን ናችሁ የእናንተን ሐሳብ ኮሜንት ላይ አስቀምጡ እንግዲህ የምንመለከተው እንግዲህ ያው ኢትዮጵያ ውስጥ አሁን ላይ እንደሚታወቀው ኑሮ ውድነቱ ጣራ ነክቷልና ጣራ ነክቷል ሲባል ለመናገርም ይከብዳል ኑሮ እዚህ ደርሷል ማለት ይከብዳል እንደምናስታውሰው ከ3 ቀን በፊት ይመስለኛል ባለ ሰዓት ነዳጅ ኢትዮጵያ ታሪክ ተደርጎ የማይታወቅ በኢትዮጵያ ታሪክ ለመጀመሪያ ጊዜ በአንድ ጊዜ 25 ብር ነው የጨመረው ኢማጂን በአንድ ሊትር ላይ ነዳጅ 25 ብር መጨመር ማለት ነውና ይሄ በጣም ከባድ ነው ነዳጅ ጨመረ ማለት የሚመጣው ሁሉም ነገር ነው የሚጨምረው ነዳጅ ብቻ አይደለም የሚጨምረው መንግስት ሁሉም ነገር እንዲጨምር ከፈለገ ነዳጅ ዋጋ መጨመሩ ብቻ በቂ ነው ምክንያቱም ያለ ትራንስፖርት የሚንቀሳቀስ ነገር ስለሌለ ሁሉ ነገር ይጨምራል ኦኬ ሽንኩርት መግዛት ከፈለጋው ሽንኩርት የሚመጣው በትራንስፖርት ነው ትራንስፖርት ሽንኩርት ለመጫን ዋጋ ጨምሮ ነው የሚጭነው መኪኖች ዘነዚህ መታች ላይ ሲወር ደግሞ ህዝቡም ጋር ዋጋ ይጨምራል ማለት ነው ሽንኩርቱ እና ሁሉንም ነገር ዋጋ ለመጨመር አንድ ነገር ብቻ ነው ማለት የሚጠበቅበት እሱም የነዳጅ ዋጋ መጨመር ነው በአንድ ቀን 25 ብር ነው የጨመረው በአንድ ቀን ነዳጅ 25 ብር ከጨመረ ሽንኩርት ምን ያክል ይጨምራል ሌሎች ቁሳቁሶች ምን ያክል ይጨምራሉ ዘይት ምን ያክል ይጨምራል የሚለው ነገር መገመት ከባድ አይመስለኝምና ለዛውም አይ ቲንክ 2 ወር ሳይሞላው ነው ለሁለተኛ ጊዜ ነዳጅ ዋጋው የጨመረውና በዚህ መንገድ የተማረው ብዙዎች ሐሳባቸውን ይገልጹ ይገኛሉ እንዴት ናችሁ እኔም ብለው ማለት ነው የእውነት ቁም ነገር ነው ዛሬ እስቲ ስለ ኑሮ መጨመር በጭማሪ ምናምን ነገር እናንተን አይመለከትም እንዴ ህዝቡን አይመለከትም እንዳለ አብዛኛው ሰው እያዩት ያለው እያስጨነቀ ያለው የባምቢና የሸቱ ጉዳይ ነው ማርያምን የነዳጅ መጨመሩ ምንም አይመለከተውም መብራት በየወሩ ነው የሚጨመር አይመለከተውም የውሃ መጨመር በየቀኑ ነው የቤት ኪራይ ምናምን መጨመር በየቀኑ ነው
ሰው ግን አትኩሮቱ ሌላ ቦታ ነው። ምንድነው እንደዚህ ብሬን ዋሽ ዲሆን ነው? በጣም 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 ሳይታሰብ እኮ ማለት ነው እግዚአብሔርን በጣም አስከፊ ሁኔታ ውስጥ ነው ያለነው ሲበዛ። ወይስ ይሄ በቃ ይሄ ምንድነው መኖር ተስፋ የቆረጠ ሰው ነው ያለው? የምትጨነቁበት ጉዳይ የላችሁም? በሌላ በእውነት ነዳጅ በቃ የነዳጅ መጨመር የነዳጅ ባለቤቶችን መሃል ላይ በቃ ሀብታም የሆኑትን ሰዎችን ይዞ አሳድጓል። በሁለት ወር ባልሞላ ጊዜ ውስጥ ነው ሁለተኛ ጊዜ ጭማሪ የተደረገውና ዳው ምንም እያለ አይደለም። መሃል ላይ ያለው ሰው ወጣቱ ምንም እያለ አይደለም። ቴሌ በየጊዜው ነው የዋጋ እየጨመረ ያለው። ከ500 ብር ተነስቶ የቤቱ እንኳን 1000 ብር ገብቷል። አንሊሚትድ ምናምን ቀርቷል ምናምን። ጭማሪው 40 እና 50% ነው የጨመረው። መብራትም 50% ምናምን ጨምሯል። ከ100% በላይ ጨምሯል መብራት፣ ውሃም እንደዛው። እና ምንድነው እያረጋችሁ ያላችሁት? መፍትሄ ያስፈልገውም ወይ? ምንድነው የደነዘዝንበት ጉዳይ? ስክሮል እያደረግን ነው ወይ ብቻ ምን ኖረው? እስከ መቼ? እኔ መፍትሄ እፈልጋለሁ። ለምን ነዳጅ ቀዳው ሪላይዝ አረኩት 2000 ብር ማለት ጭማሪ የነበረው በትንሹ ማለት በሁለት ወር ውስጥ 2000 ብር ጭማሪ። ይሄ ማለት ነው ሰብሲዲ የሚደረገው ተጠቃሚው ላይ። ሌላ ነገሩን ማሰብ አልችልም። ኢኮኖሚ በጣም እያደነዘዘን እየሰበረ ለሚሰራ ሰው እንደውም ጭራሽ ይብሳል ይመስለኛል። የማይሰሩትን አላውቅም፣ ምን አይነት ፊሊንግ ውስጥ እንዳሉ አላውቅም። ለምሳሌ በኔ ኤጅ ላይ ያለው ሰው ምናምን የሆነ ራሱን ችሎ ወጥቶ ቤት መስራት አልኩ እንደቀልድ ቤት ተከራይቶ ምናምን የሆነ መኖር ይፈልጋልና አሲም አደረኩት በእውነት። እንዴት ነው እየተኖረ ያለው? በጣም እየተኖረ ያለው። እኔ አላገባው ምናምን ነገር ነው ላገባ ሰው እና ልጅ ለወለደ ሰው በጣም እያዘንኩ መጣሁ አሁን እጅግ በጣም ማለት ነው። ትምህርት ቤት ዋጋ በየተርሙ ይጨምራል፣ ትራንስፖርት ይጨምራል፣ ሰርቪስ ይጨምራል፣ የልጆች ቀለብ ይጨምራል፣ የራስም ቀለብ አለ፣ ቴሌ ይጨምራል፣ መብራት ይጨምራል፣ ውሃ ይጨምራል። የማይጨምረው ምንድነው? ደሞዝ አይጨምርም። እግዚአብሔርን አሁን እሺ የሚታወቀውን እንውሰድ በጣም በቀላሉ ማለት ነውና ዶክተሮች ደሞዛቸው ኦፊሻሊ ይታወቃል። ባለፈው ይጨመርልን ብለው ተባረዋል አብዛኞቹና በዲሲፕሊን ምናምን ተቀጡ። ስራቸው አትመለሱ ምናምን ተብለው ማለት 9000 ብር ነው ደሞዛቸው። እና እስቲ አንድ ዶክተር ምናምን ላጤና አድርገው ብቻውን እስቲ ኤስቲሜት ይደረግና ራሱን ችሎ ምናምን ተምሮ 12 አመት ከዛ በኋላ ዶክተር ለመሆን ደግሞ ሌላ 7 አመት ይጨምራል። ስፔሻላይዝድ ምናምን ታውቁትና አቬሬጅ ዶክተር 19 አመት ተምሮ የወጣ ሰው በትምህርቱ እንዴት እዚህ ሀገር ላይ አሁን ባለበት ስታተስ መኖር አይችልም? እግዚአብሔርም መኖር አይችልም፣ ራሱን ችሎ መኖር አይችልም። ለምን? የመንግስት ደሞዝ 9000 ብር ነው። የሚቀጠረውን መሀል ከተማ እናድርገውና ጥቁር አንበሳ ይቀጠር። ከጥቁር አንበሳ ኮዬ ፈቼ እናኖረው። ለምን? ሌላ ቦታ ላይ አፎርድ ማድረግ ስለማይችል ኮዬ ፈቼ ላይ ኖርማል ቤት ኮንዶሚኒየም ስቱዲዮ በጣም ዝቅተኛው 10000 ብር ነው። በጣም ዝቅተኛው ማለት ነው። ከዛ በታች አይኖርም የለም። ደሞዝ 9000 ብር ነው። ኔጌቲቭ 1000 ብር ቤት ሲከራይ ኔጌቲቭ 1000 ብር ነው። መብራት ራሱ ነው የሚከፍለው፣ ውሃ ራሱ ነው የሚከፍለው፣ ቴሌ ስልክ ምናምን ራሱ ነው የሚከፍለው፣ ምግብ ራሱ ነው የሚከፍለው። እነዚህ ወጪዎች
ማንንም ይከፍላችሁ ኬት ነው የሚያመጣው? ኮራፕሽን ካለ ሙስና ካለ አትብላ ስራን ብቻ ስራ ማለት ይቻላል? አይቻልም። በፍጹም አይቻልም። በደንብ አድርጎ ነው ኮራፕሽን የሚኖረው ጽድት ያለ ማለት ነው። ለማንንም አይመለስም። ለምን ራሱን ሰርቫይቫል ሙድ ውስጥ ከከተተ በኋላ ሰርቫይቭ በቃ ባገኘው ነገር ነው የሚፍጨረጨው። የትኛው መንግስት ቢሮ ስትሄዱ ብራምጡ ሁሉም ሌባ የሆነበት ምክንያት ይሄ ነው። ማንንም በቀናነት ለማስተናገድ ፍቃድ የለው። በጣም ከባድ ሁኔታ ውስጥ ነው ያለው እና ሰው የማይመለከተው የማያስጨንቀው ነገር ነው እያስጨነቀ ያለው። እስቲ ኢኮኖሚስቶች ምናምን ነገር ከእንደዚህ አይነት ነገር ውስጥ እንዴት ነው ልንወጣ የምንችለው? አሁን ላይ ያለ ነው በአሁን ታይም ላይ እኔ ሳውንም ቢማለት ፈልገው ነገር ዘምታመጣው ዝምባክ ተቀማ ሰዎች ካላችሁ ድምጻችሁን አሰሙ። በዚህ አጋጣሚ እዚህ ሚዲያ ላይ ኮንቴንት ቀይረክ ነው ወይስ ምንድነው? መሳይ ነገር ነበር እኮ መስራው እንዴት አሁን ላይ ወደዚህ ህዝብ ድምጽ ወደ መሆን ወይ ደግሞ የህዝቡ ድምጽ ወደ ማሰማት እንደውም ወደ ፖለቲካው እየገባክ ነው የምትዋላችሁና እኔ ያው ፖለቲካና ግራቪቲ የማይነካው የማያጠቃው ሰው አለ ብዬ አላስብም። ኦኬ ከፖለቲካ በቻልና ግን ብንሸሽ ራሱ ይነካናል። ፖለቲካው መጥቶ በፖለቲካ ምክንያት ነው በየቦታው ከዚህም እንደምንመለከተው ክርስቲያኖች የሚታረዱት በፖለቲካ ምክንያት ነውና ያለው ችግሩ በፖለቲካ ምክንያት የሚመጣ ነውና ሸሸነውም አልሸሸነውም እኛም መንካቱ ዳይሬክት ወይ ኢንዳይሬክት እኛም ማጥቃቱ የማይቀር ነው። ቀደም እንዳልኳችሁ ፕላስ ፖለቲካና ግራቪቲ ማያጠቃው ማይነካው የማይመለከተው አካል የለም። ብሸሽም አለ ቤትክ ላይ ፖለቲካ ውስጥ አድርጋን ብለህ ከሄድክ ፖለቲከኞች ናቸው ዋጋ ጨምሮብክ ሳትበላ እንድታደር የሚያረጉክ ሳትጠጣ እንድታደር የሚያረጉክና ሰው ይሄ ስላለ ዲፕ አንጋበትም እንጂ ዝም ብለን ይጠቅማል ያለው ሐሳቦች ማየትም ልክ አይደለም ብዬ አላስብም። ወደ ማየታችን ልክ ነው ብዬ አስባለሁ። ለዚሁ ደግሞ የብዙዎችን ድምጽ ህዝቡ ድምጹ ይናገራል። በተለይ ቲክታክ ላይ ነው የሚናገረው። ሰው ቲክታክ ላይ ያስተላልፈው መልእክት እዚህ ዩቲዩብ ላይ ያላችሁ ሰዎች ደግሞ እዛ ላይ ማየት ለማይችሉ ሰዎች ሰብሰብ አድርገው አምጥተው እዚህ ዩቲዩብ ላይ ማሳየቱ ጥፋት አልመሰለኝም። ለዚሁ ደግሞ ከሃይማኖት ኮንቴንት መውጣትም አልመሰለኝም። ምክንያቱም ከሚያለቅሱ ጋር አልቅሱ ከሚደሱ ጋር ተደሰቱ ስለሚል ሰው የሚደሰት ነገር ካለ ወይ ደግሞ የሚያስለቅስ ነገር ካለ አብረን እንደሰታለን። የሚያሳዝን የሚያስለቅስ ካለ ደግሞ አብረን እናዘን። ቢኮዝ የሁላችን ህመም ስለሆነ ማለት ነው። በተለይ ውስጥ የሚገው ችግር የሁላችን ህመም ስለሆነና በዛ ነው እንጂ ኮንቴንት ቀይረ ምናምን አይደለም። ያለ ነገር ካለ ቤተክርስቲያንን ጉዳዩ ሌሎችን ጉዳይ ላይ የምንመለከተው የሚሆን አትፈልጋለሁ። በዚህ አጋጣሚ የተቀየማችሁን ካላችሁ ሶሪ ለማለት ፈልጋለሁ። ያው ኮንቴንት አልቀየርንም በዛው ነው ያለው። ነገር ግን አሁን ላይ ያለው ሁኔታ ወደዛ ስለሚገፋፋን ነው ወደዛ የገባን የምንገኘው አልፈልጋለሁ። ኢንዌስ በቀጣይ ቪዲዮ የምንመለስ ነው የሚሆነው። ላይክ እና ሼር ማድረግ እንዳይረሳ። እግዚአብሔር አምላካችን ሀገራችን ኢትዮጵያን ሰላም ያርግልን። ቸር ቆዩልኝ።